በስግደት ወቅት ለምን እናዛጋለን? ተንበርክከ ለመጸለይ አፍህን ስትከፍት ድንገት ማዛጋት አላቆም ብሎ ያውቃል? ለአንድ ሰዓት ያህል በስልክ ስትዳክር ምንም ሳይሰማ ቆይቶ መጸለይ ስትጀምር ግን ሰውነት መንቀሳቀስ ያቅተው አስተውለሃል? ይህ ጽሑፍ በጸሎት ጊዜ ለምን እንደምናዛጋ 3 ዋና ዋና ክፍሎችን ይገልጻል። ውድ የዩቲዩብ ተከታታዮች ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ወደ ቪዲዮ እንሂድ። አንደኛ፣ በስጋና በመንፈስ መካከል የሚደረግ ውጊያ። በመጀመሪያ መረዳት ያለብን ነገር ቢኖር በጸሎት ጊዜ ማዛጋት ብዙውን ጊዜ በስጋና በመንፈስ መካከል ያለው ግጭት ያሳያል። እውነቱን ለመናገር ብዙ ጊዜ ሰውነታችን አልሰለጠነም። ሌሎች ነገሮች ሙሉ ጉልበትን ሰጥተን እግዚአብሔር ግን የተረፈንን እናመጣለን። ይህ ብቻውን በምንጸልይበት ጊዜ እንድናዛጋ ያደርገናል። ኢየሱስ ክርስቶስ በጌቴሴማኒ አትክልት ስፍራ ይህንን አሳይቶናል። ደቀ መዛሙርቱን ትነቁና ትጸልዩ ዘንድ ትጉ አላቸው። እነርሱ ግን ይተኙ ነበረ። በማቴዎስ 26:41 ላይ እንዲህ ይላል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው። ስለዚህ ኢየሱስ ክርስቶስ ትጉና ጸልዩ ሲል በመንፈሳዊ ዓለም አንድ ነገር እየሆነ ስለሆነ በዚህ ሰዓት ላለመተኛት ታገሉ ማለት ነው። በተለይ ከጥቂት ደቂቃዎች በፊት ደህና ሁነን ጸሎት ስንጀምር ግን ማዛጋት የሚያስቸግረን ከሆነ ይህ ስጋ ለጸሎት ዲሲፕሊን ተገዥ ላለመሆን የሚያደርገው ትግል ነው። መንፈስህ እግዚአብሔርን ይፈልጋል፣ ስጋ ግን ወደ እርሱ ስትቀርብ እንዲዝል ሆኖ ተለምዷል። ታዲያ መፍትሄው ራስህን አትውቀስ፣ ይልቁንም የጸሎት አቀማመጥህን ቀይር። በቁምህ ወይም እየተራመድክ ጸልይ። መብራት አብራ፣ ድምፅህን አውጥተህ ተናገር። ስጋ ለመንፈስህ እንዲገዛ ያጠነክረዋል። ሁለተኛ፣ መንፈሳዊ ውጊያ። ማዛጋት ጠላት የጸሎት ሕይወትን ለማደከም የሚጠቀምበት መሳሪያ ሊሆን ይችላል። ጸሎት ንግግር ብቻ ሳይሆን ትግል ጭምር ነው። ኤፌሶን 6:12 ላይ እንደሚለው መጋደላችን ከደምና ከስጋ ብቻ አይደለምና ከአለቆቻችን ከስልጣናት ጋር ነው እንጂ ይላል። በጠላት መጸለይን ማቆም ካልቻልክ ቀጣዩ አማራጭ ጸሎትህ የዛለ ትኩረት የማይሰጥና ግማሽ እንቅልፍ ያለበት እንዲሆን ማድረግ ነው። መጽሐፍ ቅዱስ የእንቅልፍ መንፈስ ስለሚባል ነገር ይናገራል። ሮሜ 11:8 ላይ ጠላት አንተን በመንፈሳዊ እንቅልፍ ውስጥ ካስገባ እንዳታይ፣ እንዳትሰማና እንዳትቃወም ያደርጋል ይላል። ጸሎት ስታቆም ድካሙ የሚለቅ ከሆነ ይሄ ተራ ድካም ሳይሆን የተቃውሞ ምልክት ነው። በጸሎት በጨለማ ስፍራ ላይ ብርሃን እያበራ ስለሆነ ሲኦል በዚህ ስደት ደስተኛ አይደለም። ታዲያ መፍትሄው ይህንን እንደ ቀልድ አትየው፣ ተከላከል። ጸሎት ከመጀመርህ በፊት በኢየሱስ ክርስቶስ ደም አእምሮህን፣ ሰውነትህን እጠብ። ጌታ ሆይ ቀስቅሰኝ፣ በፊትህ ማንቀላፋት እምቢኝ ብያለሁ ብለህ ጸልይ። ሶስተኛ፣ መንፈሳዊ መንጻትና መልቀቅ ነው። አንዳንድ ጊዜ በጸሎት ጊዜ ማዛጋት የመንፈሳዊ መንጻትና የነጻነት ምልክት ሊሆን ይችላል። ጸሎት ውጊያ ነው። አንዳንድ ጊዜ ማዛጋት አንድ ነገር እየለቀቀ መሆኑን የሚያሳይ ምልክትም ነው። በእርዳታ ወይም በጥልቅ ንስሐ ውስጥ የሚያልፉ ሰዎች ብዙውን ጊዜ አካላዊ ምላሾችን ያስተውላሉ። ለምሳሌ ማዛጋት ሳል፣ ግሳት፣ ማልቀስ፣ መንቀጥቀጥ ወይም
ከደረታቸው ላይ ከባድ ሸክም እንደሚነሳ ይሰማቸዋል። ሰውነትህ ለመንፈሳዊ ሸክሞች መነሳት ምላሽ ይሰጣል። ኢሳይያስ 10:27 ላይ እንዲህ ይለናል፣ ቀንበሩ ከቅባቱ የተነሳ ይሰበራል። በቅዱስ ጽሑፍ ውስጥ ቀንበር ማለት አንገት ላይ ተጭኖ የሚቆጣጠርህ የሚጫንህ መንፈሳዊ ሸክም ነው። ከልብ መጸለይ ስትጀምር፣ በተለይም የንስሐ ጸሎት ወይም አሮጌ ልማዶችን የመስበር ጸሎት ስታደርግ የእግዚአብሔር ቅባት እነዚያን ቀንበሮች መስበር ይጀምራል። በመንፈስ ነገሮች ሲሰባበሩ ሰውነትህ በተደጋጋሚ በማዛጋት ወይም በጥልቅ ትንፋሽ ምላሽ ሊሰጥ ይችላል። ልዩነቱ እንዴት እናውቃለን? ከጸሎት በኋላ ቅልል ካለህ፣ አእምሮ ከጠራና ንጽህና ከተሰማህ ይህ የመልቀቅ ወይም የመንጻት ምልክት ነው። ከጸሎት በኋላ ድካም ከተሰማህ፣ ከእግዚአብሔር የራቅ ከመሰለህና ማዛጋት ጸሎቱን እንዳታጠናቅቅ ካደረገህ ይሄ የጥላት ጥቃቅን ወይም የስጋ ተቃውሞ ነው። በሁለቱም ሁኔታዎች መፍትሄው ጸሎት ማቆም ሳይሆን አጥብቆ መጸለይ ነው። አራተኛ፣ ጸሎትህ በመንፈሳዊ ዓለም ያለውን ክብደት ያሳያል። በጸሎት ጊዜ ማዛጋትህ ጸሎትህ ምንም ያህል ከባድ እንደሆነ ይገልጻል። ስትጸልዩ መንፈሳዊ ነገር ባይፈጠርም ኑሮ ስጋህ ወይም ጥላትህ አንተን ለመዋጋት ምንም ምክንያት አይኖራቸውም ነበር። መጸለይ ስትጀምር ብቻ ማዛጋት፣ ትኩረት ማጣትና እንግዳ የሆነ ክብደትን የሚሰማ ከሆነ ጸሎትህ ባዶ ንግግር እንዳልሆነ አንድ ነገር እያደረገ መሆንን የሚያሳይ ማረጋገጫ ነው። ዳንኤል በጸለየና በጦመ ጊዜ መልሱ ከመጀመሪያ ቀን ጀምሮ ከሰማይ ተልኮ ነበር። ነገር ግን የፋርስ አለቃ መንፈሳዊ ኃይል መልአኩን በሰማይ ተዋጋው። ዳንኤል መጀመሪያ ላይ ይህን ሁሉ አያውቅም ነበር። መጸለዩን ግን ቀጠለ። በዳንኤል 10:12 ላይ መልአኩ እንዲህ አለው፣ ልብህን ለማስተዋል በክፉ አምላክህ ፊት ራስህን ለማዋረድ ካነሳህበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። ዳንኤል ስለደከመው በመጀመሪያው ወይም በሁለተኛው ቀን ጸሎቱን ቢያቆም ኑሮ በመንገድ ላይ የነበረው ድል ባላየ ነበር። በእናንተ ላይ የሚሆነው ተመሳሳይ ነው። ጸሎት እንቅልፍ እንዲመጣብን ካደረገ ከድልም በጣም ተቃርበናል ማለት ነው። ተግባራዊ መፍትሄዎቹ፣ እግዚአብሔር ሰው መሆንን ያውቃል። መዝሙር 103:14 ላይ ፍጥረታችንን እርሱ ያውቃልና አፈር እንደሆንም ያስባል ይላል። ነገር ግን ወደ ላቀ ደረጃ ተወጡ ዘንድ ይጋብዝሃል። እነዚህን ቀላል ምርጫዎች አድርጉ። ምርጥ ሰዓትን ስጥ። ሁልጊዜ እኩለ ሌሊት ላይ ግማሽ እንቅልፍ ይዘህ ጸሎት አትጀምር። ለእግዚአብሔር ምርጥ ሰዓትን ሰጥተው እንጂ የተረፈን ደቂቃ አትስጠው። አቀማመጥህን ቀይር። ሁልጊዜ አልጋ ላይ ተኝተህ አትጸልይ። ቁጭ በል፣ ተራመድ፣ ተንበርከክ። እንደ እውነተኛ ስብሰባ ቁጠረው። ጸሎትን ከታላቅ ንጉሥ ጋር እንደምታደርግ እውነተኛ ስብሰባ ቁጠረው እንጂ እንቅልፍ እስኪወስድህ እንደሚሰማ የጀርባ ድምፅ አታድርገው። ስለ ጤናህ ታማኝ ሁን። ለሰውነትህ የሚያስፈልገውን እረፍት መስጠትህን፣ ጤናህን መጠበቅን አትዘንጋ። ሁል ጊዜ የምትዝል ከሆነ፣ እንቅልፍ ጨርሶ ካጣህ ወይም ሰውነትህ ከባድ ውጥረት ውስጥ ከሆነ ራስህን ተንከባከብ። እረፍት ማድረግ መንፈሳዊነት ማጣት አይደለም። ነገር ግን ድካምን ሁል ጊዜ በጸሎት ራስህን ላለመግፋት እንደ ቋሚ ሰበብ አትጠቀም። ዮሐንስ 4:24 ላይ እንዲህ ይላል፣ እግዚአብሔር መንፈስ ነው፣ የሚሰገዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል ይለናል።